ሰላም እንዴት ናችሁ? አርሰናል ክሪስቶስ ሶሊስን ለማስፈረም ከክለብ ብሩገ ጋር ተስማምቷል። 40 ሚሊዮን ዩሮ ወይም ደግሞ 34 ሚሊዮን ፓውንድ አርሰናል ለክለብ ብሩገ ይከፍላል። ይህንን ተጫዋች ለማስፈረም ጥረት ሲያደርግ መቆየቱ ይታወቃል። የሊያንድሮ ትሮሳር ከክለቡ መልቀቅ ብቻ ነበረ ሲጠበቅ የነበረው እና ባለፈው ከአንድ ቀን በፊት ትሮሳ ወደ ቤሼክታሽ ማምራቱን ተከትሎ አርሰናሎች ግሪካዊውን አጥቂ ለማስፈረም መቃረባቸው ተረጋግጧል። የሰሜን ለንደኑ ክለብ የ24 ዓመቱን ተጫዋች ዝውውር የማጠናቀቅ ሂደት ላይ ነው የሚገኘው። አስቀድሞም ቢሆን በተለይ አትሌቲክ ነው ይሄንን መረጃ በዋናነት ይዞ የወጣው። አርሰናል ሰኔ መጀመሪያ አካባቢ ላይ ተጫዋቹን የማስፈረም ፍላጎት እንዳለው የሶሊስን የዝውውር ሁኔታ እያጤንም እንደነበረ የክለቡ የውስጥ ምንጮችን ጠቅሶ ዘግበው ነበረ። 40 ሚሊዮን ዩሮ አካባቢም ለመስጠት ፍቃደኛ እንደነበረም የመረጃ ምንጩ ሲጠቅስ እንደነበረ ይታወቃልና ዴቪድ ኦርነስቴን እና አትሌቲክ ዛሬ ለአርሰናል ደጋፊዎች ቢያንስ ከግብ ጠባቂ ውጪ የመጀመሪያውን ተጫዋች አርሰናል ለማስፈረም መስማማቱን የሚገልጽ መረጃ ነው ይዘው የወጡት። 40 ሚሊዮን ዩሮ አካባቢ ይከፍላል ማለት ነው። አርሰናል በዚህ ክረምት የዝውውር መስኮት የፊት መስመሩ ለማጠናከር ጥረት እያደረገ ይገኛል። የሶሊስ ዝውውር ደግሞ ከአስቶን ቪላው እና የእንግሊዝ ብሔራዊ ቡድን ተጫዋች ሞርጋን ሮጀርስ እና ሌሎችም ዝውውሮች ጋር የሚገናኙ ወይም የሚጋጭ አይደለም። የሶሊስ ዝውውር የተለየ ዝውውር ነው። ሶሊስን በማስፈረሙ ምክንያት አርሰናል የሞርጋን ሮጀርስ አሊያም ደግሞ ብራድሌ ባርኮላም ከሆነ እነዚህ ተጫዋቾች ላይ የሚያሳድረው ምንም አይነት ተጽዕኖ የለም። ለአርሰናል በጣም አሪፉ ነገር ይሄ ነው። በቀጥታ የትሮሳር ተተኪ ሆኖ የሚመጣ ተጫዋች ይሆናል። አስቀድሞም ቢሆን የስብስቡን ጥራት ከፍ ማድረግ ዝውውር ላይ ነው አርሰናል እንደሚሳተፍ ሲጠበቅ የነበረው። ግን ደግሞ ትሮሳር ከወጣ በሱ ቦታ ላይ ወጣት ሌላ ኃይል ያለው ተጫዋችን ማስፈረምን መርጧል። 20 ሚሊዮን ዩሮ ወጥቶበት ወይም ደግሞ ለአርሰናል ቤሼክታሽ 20 ሚሊዮን ዩሮ ሰጥቶ ትሮሳርን መውሰዱ የሚታወቅ ነው። አርሰናል ለቱርክ ብሔራዊ ቡድን እየተጫወተ የሚገኘው ኬናን የሊዝንም ለማስፈረም ሙከራ አድርጎ ዩቬንቱሶች ጥያቄውን ውድቅ አድርገዋል። ምክንያታቸው ደግሞ የሊዝ ለሽያጭ የቀረበ ተጫዋች አለመሆኑን ተከትሎ ነው። ምንም አይነት ገንዘብ አርሰናል ቢያቀርብ የሊዝን ማግኘት አይችልም በሚል በቀጣይ ዓመታት ዩቬንቱስ ወደ ታላቅነት ለመመለስ በሚያደርገው ጥረት ውስጥ የዚህ ቱርካዊ ሚና ከፍተኛ እንደሚሆን ይጠበቃልና ለዛም ይህንን ተጫዋች አሳልፈው አይሰጡም ማለት ነው። ፊታቸውን ወደ ሌላ ተጫዋች ያዞራሉ። ሞርጋን ሮጀርስ፣ ብራድሌ ባርኮላ፣ ሌሎችም ተጫዋቾች አሉ። የአርሰናል ደጋፊዎች አንዳንዶቹ ብዙ ቦታዎች ላይ መጫወት የሚችል አይነት ተጫዋች ሳይሆን በአንድ ቦታ በተለይም ደግሞ በግራ መስመር ማጥቃት ላይ ስፔሻላይዝድ ያደረገን ተጫዋች ማስፈረም ክለቡ ያስፈልገዋል እያሉ ነው። የሶሊስ መምጣት በጣም አሪፍ ነገር ነው ያለምንም ጥርጥር። እንደ ዋና የዛ ቦታ ፈራሚ ስላልሆነም የክለቡን የስብስቡን ጥራት ከፍ ማድረግ የሚያስችል አቅም አለው። ክሪስታል ፓላስም አምናም ሶሊስን ለማስፈረም ጥያቄ አቅርቦ እንደነበረ ይታወቃል። ክለብ ብሩገ የደቡብ ለንደኑን ክለብ ጥያቄ ውድቅ አደረገበት። ከዛም በይህ ግሪካዊ ተጫዋች ያለፈው የውድድር ዓመት በጣም አሪፍ ጊዜን አሳልፏል። እስከ 2029 ድረስ በዚህ ቤልጂየማዊ ክለብ ውል ነበረው። አስቀድሞም እንግሊዝን የሚያውቁ ተጫዋች ነው። በኖርዊች ሲቲ 3 ዓመታትን የውድድር ዓመታትን አሳልፏል። በእርግጥ 1 ዓመት ነው በእንግሊዝ ፕሪሚየር ሊግ የተጫወተው። በርከት ያሉ ጨዋታዎችንም አላደረገም። በሁሉም ውድድሮች 30 ጨዋታዎችን አድርጎ በአጠቃላይ በኖርዊች ሲቲ 14ቱ በፕሪሚየር ሊጉ ላይ የተመዘገቡ ናቸው። በተጨማሪም በ2024 ክለብ ብሩገን ከመቀላቀሉ በፊት ወደ ሆላንድ ሄዶ የመጫወት ታሪክ አለው። በጀርመኑ ፎርቱና ዱሰልዶርፍም ተጫውቷልና ብዙ ጨዋታዎችን አድርጎ 24 ዓመቱ ላይ ሆኖ አስቀድሞ በፕሪሚየር ሊጉ ከተጫወተበት ዓመት ይልቅ በብዙ ነገር ዳብሮ ነው የሚመጣው። የአርሰናል ደጋፊዎች አሁን ተስፋ የሚያደርጉት ይህንን ነው። ልክ ቪክተር ዮኬሬሽ በብራይተን ጥሩ አልነበረም በእንግሊዝ ፕሪሚየር ሊግን በሻምፒዮንሺፕ በእርግጥ በርካታ ጎሎችን ካስቆጠረ በኋላ ነው ወደ ስፖርቲንግ ሊዝበን የማምራት እድልን ያገኘው ቪክተር ዮኬሬሽ። እዛ በ2 ዓመታት የሚያስደንቁ ቁጥሮችን አስመዝግቦ ወደ አርሰናል መጣ። አርሰናል ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን ሲያሸንፍ 21 ጎሎችን በአጠቃላይ በሁሉም ውድድሮች ያስቆጠረበትን የውድድር ዓመት አሳልፏል። በቻምፒየንስ ሊግም እስከ ፍጻሜ ሲጓዝ 5 ጎሎችን አስቆጥሯል። በአጠቃላይ 21 ጎሎችን በሁሉም ውድድሮች አስቆጥሯልና የአርሰናል ደጋፊዎች በፈለጉት ልክ ላይሆን ይችላል፣ ግን ደግሞ አስቀድሞ በፕሪሚየር ሊግ ከነበረው ጊዜ በብዙ ተለውጦ እንደመጣ ተመልክተናል። ይህንን አይተናል። የአርሰናል ደጋፊዎች አሁንም ሶሊስን በተመለከተ እንደዚህ አይነት ሀሳብ ነው ያላቸው። ቀድሞ በሊጉ ብዙም ያልተሳካለት ሊሆን ይችላል፣ ግን ደግሞ ከዛ በኋላ 2-3 ክለቦች አምርቶ ራሱን አሻሽሎ የመጫወት ልምድን አግኝቶ ነው
የሚመጣው ቀድሞ ከነበረው በኖርዊች ሲቲ ጋር ከነበረው የእንግሊዝ ፕሪሚየር ሊግ ታሪክ ጋር ደምሮ ጥሩ ግልጋሎትን ይሰጣል የሚል ማለት ነው። በተለይም ደግሞ ያለፈው የውድድር ዓመት በአውሮፓ ቻምፒየንስ ሊግም ጭምር ሲጫወት ስለነበር አርሰናልንም ገጥሟል አሁን ካለበት ክለቡ ጋር በአጠቃላይ 52 ጨዋታዎችን አድርጎ 22 ጎሎችን አስቆጥሮ 29 ጎል የሆኑ ኳሶችን አመቻችቶ አቀብሏል። ይሄ በጣም የሚያስደንቅ ቁጥር ነው። በጣም ሁሌ እንደምንለው በድጋሚ መገለጽ ስላለበት ወደ ፕሪሚየር ሊጉ ሲያመራ ግን ደረጃው ከፍ ስለሚል በምን ያህል ደረጃ ይህንን ይፈጽማል የሚል ጥያቄ ብቻ ነው የሚኖረው። ለ20ኛ ጊዜም ክለብ ብሩገ የቤልጂየም ፕሮ ሊግን ዋንጫ እንዲያሸንፍ አድርጓል። ለብሔራዊ ቡድኑም በ34 ጨዋታዎች 9 ጎሎችን ማስቆጠር የቻለ ተጫዋች ነው። የዚህን ተጫዋች በተመለከተ ዘ አትሌቲክ ምን አይነት ጥቅም ሊሰጥ ይችላል ተጫዋቹ የሚለውን የተወሰኑ ጽፎችን አስፍሯል። ፍጥነት አለው፣ አካላዊ ጥንካሬ ያለው፣ ሁለገብነቱ ደግሞ በተለይ በሚኬል አርቴታ ተፈላጊ ያደርገዋል። መከላከሉ ላይም የማገዝ ወደ ኋላ የመመለስም ብቃት አለው። ማርቲኔሊን አንደኛው ሚኬል አርቴታ የሚወድበት ምክንያት ወደ ኋላ ተመልሶ ቡድኑን ስለሚያግዝ ነው፣ መከላከሉን ስለሚያግዝ። ከዛ በኋላ በመልሶ ማጥቃት አርሰናል መጫወት ሲፈልግ ያንን ማድረግ የሚያስችል አቅም ስላለው፣ ሶሊስም እንደዚህ አይነት አቅም አለው። በአጠቃላይ አርሰናል አሁን የሚፈልጋቸው ኳሊቲዎች ሁሉ ያለው ተጫዋች ስለሆነ ነው ወደ ሶሊስ ፊቱን ያዞረው። ግን ደግሞ በምን ያህል ደረጃ በምን ያህል ሌቭል ነው ይሄንን ብቃቱን በፕሪሚየር ሊጉ ተግባራዊ የሚያደርገው የሚል መሰረታዊ ጥያቄ ይኖራል። ያንን መመለስ ይኖርበታል። ያው በፕሪሚየር ሊጉ ሲጫወት ነው የምንመለከተው። አንደኛው ትልቁ ጥያቄ ይሄ ነው። በእንግሊዝ እግር ኳስ የመጀመሪያ ሙከራው ብዙም ተጽዕኖ መፍጠር ሳይችል ከቀረ በኋላ በድጋሚ ሲመለስ ምን አይነት ነገሮችን ያሳያል? እነዚህን አሁን በክለብ ብሩገ የተመለከትናቸውን ክህሎቶቹን ፕሪሚየር ሊጉን በሚያክል ትልቅ ደረጃ ምን ያህል ውጤታማ ተጽዕኖ ሊፈጥርበት ይችላል የሚል ነው። ሶሊስ ካስመዘገባቸው ስኬቶች መካከል ጎል የሆኑ ኳሶችን ማቀበል፣ ዋንጫን የሚወሰድ ልምድ ያለው መሆኑ ለአርሰናል በጣም አሪፍ ሊሆን ይችላል። ትልቁ ጥያቄ እንዳልኩት በፕሪሚየር ሊግ ይሄን እንዴት ተግባራዊ ያደርጋል የሚል ነው። ሌላኛው ምናልባት ሊያስተካክል የሚገባው ጉዳይ ወደ መሀል እያጠፈ በቀኝ እግሩ አስገራሚ ጎሎችን ያስቆጥራል። ሩቅ ቋሚ ላይ እየታጠፉ የሚሄዱ ጎሎችን ሲያስቆጥር ተመልክተናል። ከረዥም ርቀትን በነገራችን ላይ ጎሎችን ያስቆጥራል። ግን ደግሞ ወደ መሀል የሚታጠፍበትን መስመር የሚዘጉበት ከሆነ በግራ እግሩ ክሮስ ለማድረግ ብዙ ጊዜ ሲቸገር ተመልክተናል። አንደኛው ማስተካከል የሚገባው ጉዳይ በአርሰናል ይሄ ይሆናል። ሁለተኛ ብዙ ጊዜ ውጤታማ የሚሆነው ተጋጣሚዎች ስፔስ ሲሰጡት ነው፣ ወይም ደግሞ ክፍት ቦታዎች ካሉት በእነዚህ ቦታዎች ላይ በደንብ መጠቀም የሚያስችል ክህሎት አለው። ያንን ስፔስ ተጋጣሚዎች ሲከለክሉስ እንዴት ማድረግ ይገባዋል? ይሄንን ማሳደግ ይጠበቅበታል ማለት ነው። ማርቲኔሊ ላይም ሲነሳ የነበረው አንደኛው ችግር ይሄ ስለሆነ ክፍተት የሚሰጡ ክለቦች ካሉ ማርቲኔሊ ገዳይ ተጫዋች ነው። በርከት ያሉ ጎሎችንም አስቆጥሯል። 2022-23 አርሰናል እጅግ የሚያስገርመውን የውድድር ዓመት በሚኬል አርቴታ ስር ከጨዋታ አንጻር ባሳለፈበት ዓመት 15 ጎሎችን ሁሉ አስቆጥሯል። ያ ዓመት በጨዋታ በውበት ከተመለከት ነው የአርሰናል ደጋፊዎች የሚወዱት ሁልጊዜ አርሰናል እንደዚህ ቢጫወት ብለው የሚመኙት አይነት ነው። በሚኬል አርቴታ ስር ያኔ ማርቲኔሊ እንደዚህ አይነት ግሩም ጊዜን አሳልፏል። ግን ደግሞ ተከላካዮች የተጋጣሚ ቡድን ተከላካዮች ስፔስ በሚከለክሉ ጊዜ ጥቅጥቅ ብለው በሚጫወቱ ጊዜ ማርቲኔሊ በጣም ይቸገራል። ይሄንን በተደጋጋሚ ተመልክተናል። ትልልቆቹ ቡድኖች ላይ ጎሎችን ያስቆጠረባቸው አጋጣሚዎች ነበሩ። በአውሮፓ ቻምፒየንስ ሊግም ምርጥ ጊዜን ማሳለፉ ይታወቃል። ባየር ሚኒክ ላይ ጎል አስቆጥሯል። ሌሎችም ለምሳሌ ማንቸስተር ሲቲ ላይም በፕሪሚየር ሊጉ አስቆጥሯል። እነዚህ ቡድኖች ወደ ኋላ አፈግፍገው ከአርሰናል ጋር ስለማይጫወቱ በራሳቸው የግብ ክልል የመጫወቻ ቦታ ለተጋጣሚ ቡድን የመተው ሁኔታ ይኖራቸዋል። ያንን ነው የሚጠቀመው ማርቲኔሊ። ወደ ኋላ ጥቅጥቅ ብለው የሚከላከሉ ቡድኖችስ እንዴት ማስከፈት ይችላል? ትልቅ ጥያቄ ነበረበት። ሶሊስ ይህንን መመለስ ይኖርበታል። እሱ ላይም ጥያቄዎች ስለሚነሱ ማለት ነው። አንደኛው ፈጣን ነው፣ ፊዚካሊቲም ቢሆን የአካል ብቃቱም ቢሆን በእንግሊዝ ፕሪሚየር ሊግ ያንን ማድረግ የሚያስችል ነው። ቨርስታይል ነው እና ደግሞ መከላከል ላይም በጣም አሪፍ ነው። እነዚህ በጣም አሪፍ ናቸው። ተከላካይ ላይ መሮጥ ይችላል። ወደ ተከላካይም እየሮጠ የተጋጣሚ ቡድን ተከላካዮችን ማሸበር የሚችል ትልቅ ተጫዋች ነው። ለማንኛውም እነዚህን ክፍተቶቹን የሚሞላ ከሆነ ጥሩ ጎል የማስቆጠር አይነት ስላለው አሲስትም ስለሚያደርግ አርሰናልን ተጠቃሚ ያደርጋል።